ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን የሰኔ 1 2018 ዓ.ም የቀን ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢየሩሳሌም አጥናፍ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እናልፋለን። በአርሲ አስኮ ወረዳ በደረሰው ጥቃት የሶስት ሲቪሎች ህይወት ብቻ ነው ያለፈው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል አርሲ ዞን አስኮ ወረዳ ግንቦት 23 እና 24 ቀን 2018 ዓ.ም በታጣቂዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት የሶስት ሲቪል ሰዎች ህይወት ማለፉን ከ2650 በላይ ነዋሪዎች መፈናቀላቸውና የንብረት ውድመት መድረሱን አስታወቀ። ኮሚሽኑ ባደረገው ምርመራ በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድን በተሰነዘረው ጥቃት ሶስት ሲቪሎች መገደላቸውን፣ የጠላታ ቅዱስ ገብርኤል ቤተክርስቲያንና መኖሪያ ቤቶች መቃጠላቸውን፣ በአንድ መስጂድ በጤና ጣቢያና በንግድ መደብሮች ላይ ዝርፊያና ጉዳት መድረሱን አረጋግጧል። የኢሰመኮ ዋና ኮሚሽነር ብርሃኑ ኦዴሎ መንግስት በአካባቢው በቂ የጸጥታ ኃይል በመመደብ የዜጎችን ደህንነት እንዲጠብቅ፣ ለተፈናቀሉ ወገኖች አስቸኳይ የሰብአዊ ድጋፍ እንዲያቀርብና ጥቃቱን በገለልተኝነት መርምሮ ተጠያቂነት እንዲያረጋግጥ አሳስበዋል። በተጨማሪ ጉዳዩን በማጋጋል ተጨማሪ ግጭት ከሚቀሰቅሱ ድርጊቶች ሁሉም አካላት እንዲታቀቡ ኮሚሽነሩ ጥሪ አቀርበዋል። የወንጀል ስነ ስርዓትና ማስረጃ ህጉ በጋዜጣ እስኪታተም ረቂቅ ሰነዶችን ከመጠቀም እንዲቆጠብ የፍትህ ሚኒስተር አሳሰበ። የኢፌዴሪ የፍትህ ሚኒስተር አዲሱ የወንጀል ህግ ስነ ስርዓትና ማስረጃ ህግ በነጋሪት ጋዜጣ ታትሞ በይፋ እስኪወጣ ድረስ ህዝቡና ባለድርሻ አካላት በትዕግስት እንዲጠባበቁና ይፋዊ ያልሆኑ ረቂቅ ሰነዶችን ከመጠቀም እንዲቆጠቡ በጥብቅ አሳሰበ። ሚኒስተሩ ባወጣው መግለጫ እንዳስታወቀው የህዝብ ተወካዮች ምክር ቤት ላለፉት 64 ዓመታት አገልግሎት ላይ የቆየው የወንጀል ስነ ስርዓት ህግ የሚተካውን የወንጀል ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 1410/2018 መጋቢት 24 ቀን 2018 ዓ.ም ማጽደቁ ይታወሳል። በአሁኑ ወቅት የጸደቀው ህግ በነጋሪት ጋዜጣ ታትሞ ሙሉ በሙሉ ወደ ተፈጻሚነት እንዲገባ ለማስቻል የመጨረሻ የቃላት ማስተካከያና ሌሎች የህግ አርቶት ስራዎች በምክር ቤቱና በፍትህ ሚኒስቴር በኩል በከፍተኛ ጥንቃቄ በፍጥነት እየተከናወነ እንደሚገኝ ተገልጿል። በተለያዩ ጊዜያት ሲዘጋጁ የነበሩ የህጉን ረቂቅ ሰነዶች ለተለያዩ ሙያዊ ተቋማዊ አገልግሎቶችና ስልጠናዎች በጥቅም ላይ የማዋል ዝንባሌዎች በተለያዩ አካላት ዘንድ መታዘባቸውንም ሚኒስተሩ ጠቁመዋል። የመጨረሻው የአርቶት ስራ ሳይጠናቀቅ ማንኛውም ይፋዊ ያልሆነ ሰነድ ለስራ ማስፈጸሚያነት ሆነ ለሌሎች ተግባራት መዋል በአፈጻጸም ላይ የቃላትና የአንቀጾች አለመጣጣምን ያስከትላልን ብለዋል። በርካታ ችግሮችን በመፍጠር በፍትህ ስርዓቱ ላይ መደናገርን ሊፈጥር ይችላል ነው የተባለው። በመሆኑም ይፋዊ ሰነድ እስኪወጣ ድረስ ከእንዲህ መሰል አጠቃቀሞች ላይ ከፍተኛ ጥንቃቄ መደረግ እንዳለበት የፍትህ ሚኒስተር በጥብቅ አሳስቧል። የፍትህ ሚኒስተር የመጨረሻው የአርቶት ስራ ሲጠናቀቅ ህጉ በነጋሪት ጋዜጣ ታትሞ ለህዝብ ተደራሽ የሚሆን መሆኑንም ገልጿል። ከዚህ በተጨማሪም በሚኒስተሩ ድረገጽና በማህበራዊ ሚዲያ አማራጮች ላይ ወዲያውኑ በሶፍት ኮፒ በይፋ እንደሚያጋራ አስታውቋል። በመጨረሻም ለፍትህ ስርዓቱ ወጥነት ሲባል ህጉ በነጋሪት ጋዜጣ ታትሞ እስኪወጣ ድረስ ሁሉም ባለድርሻ አካላትና የህግ ባለሙያዎች በትዕግስት እንዲጠባበቁና አስፈላጊውን ትብብር እንዲያደርጉ ሚኒስተሩ ጥሪ አቅርቧል። በአፋር ክልል ግንቦት 30 2018 ዓ.ም ሰደድ እሳት መከሰቱ ተገለጸ። በአፋር ክልል በራሌ ወረዳ ዳት ጋራብ ጫካ ውስጥ በትላንትናው ዕለት ሰደድ እሳት መነሳቱን ወረዳው አስታውቋል። በመሆኑም በአደጋው የሰው ህይወት አለመጥፋቱን ነገር ግን በንብረት ላይ ውድመት መድረሱን የአፋር ክልል ኮሚኒኬሽን ቢሮ አቶ መሐመድ አሊ ተናግረዋል። አደጋው በንብረት ላይ ጉዳት ቢያደርስም በቁጥጥር ስር መዋሉን ኃላፊው ጨምረው ገልጸዋል። በንብረት ላይ ውድመት ያስከተለ የእሳት አደጋ መድረሱን የሚያሳዩ መረጃዎች ከቦታው በስፋት ወጥተዋል። ከቦታው በወጡ መረጃዎች መሰረት አካባቢ በከፍተኛ ጭስ ታጉሮ የተስተዋለ ሲሆን በክልሉ ካለው ከፍተኛ ሙቀት ጋር በተያያዘ አደጋውን ለመቆጣጠር አስቸጋሪ ሆኖ እንደነበረም ኃላፊው ተናግረዋል። በመሆኑም ስለ አደጋው ማብራሪያ የሰጠው የአፋር ክልል ኮሚኒኬሽን ቢሮ አደጋውን ተከስቶ እንደነበር የሰው ህይወት እንዳልጠፋም ገልጿል። የቢሮ ኃላፊ አቶ መሐመድ አሊ ሎጊያ ከተማ ውስጥ ነው የእሳት አደጋው የተከሰተው፣ በህብረተሰቡ ትብብር በቁጥጥር ስር መዋልም ችሏል ብለዋል። በተለምዶ አሊናጂ ምግብ ቤት አጠገብ ባለው ቤት አደጋው የተነሳው ያሉት ኃላፊው በአደጋው ንብረት ላይ የደረሰው ውድመት መጠን መንስኤው ተጣርቶ ይፋ ይደረጋል ሲሉም ጠቁመዋል። ይሁን እንጂ እስካሁን የአደጋው መንስኤን ለማጣራት እየተሰራ መሆኑን ኃላፊው አክለዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ።
ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ባህር ማዶ ዜናዎቻችን ስናልፍ አፍሪካ ሲዲሲና የዓለም ጤና ድርጅት አህጉራዊ የኢቦላ ዝግጁነት የምላሽ እቅድ በጋራ መጀመራቸውን አስታወቁ። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከልና የዓለም ጤና ድርጅት ወረርሽኙን ለመከላከል የሚደረገውን ጥረት በማስተባበር አህጉራዊ የኢቦላ ወረርሽኝ ቅድመ ዝግጅቶችና ምላሽ ለመስጠት የጋራ ስራ መጀመራቸውን ባሳለፍነው አርብ ዕለት ይፋ አድርገዋል። የአፍሪካ ሲዲሲና የዓለም ጤና ድርጅት ኃላፊዎች በጋራ በቨርቹዋል በሰጡት ጋዜጣዊ መግለጫ ላይ ባደረጉት ንግግር እንዳስታወቁት አዲስ የተጀመረው እቅድ የተጎዱ ሀገራትን ለመደገፍ ዝግጁነትን ለማጠናከርና የአፍሪካን የጤና ደህንነት ለመጠበቅ የተቀናጀ ማዕቀፍ ሆኖ እንደሚያገለግልም አስታውቀዋል። እቅዱ የአፍሪካ ሀገራት በ2026 ባለው ጊዜ ውስጥ ወረርሽኙን ለመግታት በፍጥነት ለመለየትና ምላሽ ለመስጠት 518 ሚሊዮን የአሜሪካ ዶላር ለማሰባሰብ ያለመ መሆኑን ዥናዋ ዘግቧል። የአፍሪካ ሲዲሲ ዋና ዳይሬክተር ዣን ካሲያ እንደተናገሩት የጋራ እቅዱ አህጉሪቱ በፍጥነትና በአንድነት ህይወት ለመታደግ የተጎዱ ሀገራትን ለመደገፍና የጎረቤት ማህበረሰቦችን ለመጠበቅ ግልጽ መንገድ ይሰጣልም ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገብረኢየሱስ በበኩላቸው በተጎጂዎችና ለአደጋ የተጋለጡ ሀገራት እንዲሁም አህጉራዊና ዓለም አቀፍ አጋሮች አስቸኳይ ትብብር እንደሚያስፈልግ አሳስበዋል። የ6 ወር እቅድ መንግስታትን፣ አጋሮችና ማህበረሰቦችን በአንድነት በማስተባበር ወረርሽኙን የመከላከል እርምጃን ለማጠናከር የአደጋ ጊዜ ማስተባበርን፣ የበሽታ ክትትልን፣ የላቦራቶሪ ምርመራን፣ የኢንፌክሽን መከላከልና መቆጣጠር እንዲሁም ደግሞ ክሊኒካዊ እንክብካቤ፣ የማህበረሰብ ተሳትፎ ምርምርን፣ ሎጂስቲክና አስፈላጊ ለሆኑ የጤና አገልግሎቶች ድጋፍ ለመስጠት ያለመ ነው እንደሆነም ገልጸዋል። በመጨረሻም እስራኤል ለኢራን ምላሽ እንዳትሰጥ ትራምፕ በጥብቅ አሳሰቡ። ፕሬዝዳንት ዶናልድ ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢራን ምላሽ እንዳይሰጡ በጥብቅ አሳስበዋል የሚሉ መረጃዎች ወጥተዋል። በርካታ የአሜሪካ ሚዲያዎች አክሲዮስን ጨምሮ የእስራኤሉ ቻናል 12 ትራምፕ ኔታንያሁ አጸፋዊ ምላሽ እንዳይሰጡ ነግሯቸዋል የሚል ጽሑፍ ይዘው ወጥተዋል። የአክሲዮስ ዘጋቢ ባራክ ራቪድ ትራምፕ በቋሚነት ጦርነቱን ለመቋጨት የሚያስችል ስምምነት ላይ ለመድረስ መቃረባቸውን አስታውሰዋልም ሲል በኤክስ ገጹ ይፋ አድርጓል። ይህም ትራምፕ የድርድር ሂደቱ እንዲገታባቸው አለመፈለጋቸውንም ያሳያልም ብለዋል። ትራምፕ የኢራኖችን ጥቃት ማንም ላይ ጉዳት አላደረሰም፣ እስራኤል ምላሽ ትሰጣለች የሚል እምነት የለኝም ብለዋል። አክሲዮስ እንዳሳሰበው ትራምፕ እስራኤል ጥቃት ከሰነዘረች ጦርነቱ ልክ እንዳለፉት 47 ዓመታት ወይንም 3000 ዓመታት ሆኖ ይቀጥላልም ብለዋል። ኢራን በምዕራባዊ የአገሪቷ ክፍል ያለውን የአየር ክልሏን መዝጋቷልም ተሰምቷል። የመኖሪያ ቤቶ በር ባይኖሩ ብለው አስበው ያውቃሉ? በር ውበት ብቻ አይደለም መመኪያም ጭምር ነው። ግሎባል ቴክ ለአካባቢ ተስማሚ የሆኑ ዘመናዊ፣ ጠንካራና ውብ የሆኑ በሮችን በማምረት ለገበያ አቅርቧል። ለመኖሪያ ቤት፣ ለንግድና ለኢንዱስትሪ ፕሮጀክቶች ከፍተኛ ጥራት ያላቸውን WPC በሮችና የበር ፍሬሞችን እያመረተ ይገኛል። በሮቻችን 100% ውሃ የማያስገቡ ምስጥና ተባይ የማይበላቸው አስተማማኝና ጠንካራ በተለያዩ የዲዛይን አማራጮችና የቀለም ምርጫዎችን አካተው እዚሁ ሀገራችን መመረት ጀምሯል። ትላልቅ ትዕዛዞችን በፍጥነትና በጥራት እናደርሳለን። ለበለጠ መረጃ ማየት ማመን ነውና አዲስ አበባ የሚገኘውን ዋና መስሪያ ቤታችን ይጎብኙ። በእርግጠኝነት ይተማመኑብናል። የሰኔ 1 2018 ዓ.ም የቀን ዜናዎቻችን ይህን ይመስሉ ነበር። ዜናዎቹን ወደ እናንተ እያደረስኩ ቆይታ ያደረኩት እኔ ኢየሩሳሌም አጥናፉ ነበርኩኝ። መልካም ቀን።